እሱም መውለድ አንችልም። ስለዚህ ወለደና ፈጠረ እንዴት ሊስማማል ይችላል? ይወልደዋልም ይፈጥረዋልም ነው ያለ እና ግራ የተጋባ ነገር ነው። ይወልደዋል ካልክ ይፈጥረዋልን ምን አመጣው? ምክንያቱም መውለድና መፍጠር የተለያዩ ጉዳዮች ስለሆኑ ብለው ተከራከሩ። ስለዚህ አብ ትልቁ አምላክ ነው፣ ወልድ ደግሞ ትንሹ አምላክ ነው ብሎ ቀጥሎ ወደ መንፈስ ቅዱስ ቢያደርሱት ያው መንፈስ ቅዱስን ትንሹ አምላክ ብሎ ቀጥሎ ሊል የሚችል ነው። ከዛ እንደውም ያንን መነሻ አድርገው ሌሎችም ብዙ ሀሳቦችን አንጸባርቀዋል። ይህም በተመለከተ እስከ መንፈስ ቅዱስ ድረስ እንደውም አብን አያት እስከ ማድረግ ድረስ ማለት ነው የደረሰ የወደቀና የተናቀ አስተሳሰብ አመለካከት የነበራቸው መናፍቃን በየዘመኑ ለመነሳት ችለዋል ማለት ነው። መነሻ ሀሳቡ ይሄ ነው የነበረው። ከዛ ሊቃውንቱ ይሄን አሁን የነገርኳችሁንና ሌሎችንም መከራከሪያ ሀሳቦች አንስተው ከአሪዎስ ጋር ተከራክረዋል። ግን አሪዎስ ሊመለስ ስላልቻለ ያን ጊዜ የተደረገው ጉባኤ በጠቅላላው ይህንን ውሳኔ ነው የወሰነው። በመጨረሻ ጸሎት ሃይማኖት ላይ የምናገኘውን አንቀጽ ወሰነ ማለት ነው። ይሄ ጸሎት ሃይማኖት በመላው ወደ 12 አንቀጽ ነው ያለው። ከዚያ መካከል እንግዲህ ወናምን በአሃዱ እግዚ ኢየሱስ ክርስቶስ ወልደ አብ ዋሕድ ከሚለው ጀምሮ ማለት ነው። እመንገለ መለኮቱ 4 የሚደርሱ ቀኖናዎችን አስቀምጠዋል። እመንገለ መለኮቱ ማለት ምንድን ነው? ወናምን በአሐዱ ኢየሱስ ክርስቶስ ወልደ አብ ዋሕድ የምትለዋል። ወልደ አብ ዋሕድ የምትለዋ አንድ አንቀጽ ነች። ወልደ አብ ዋሕድ ዘህሉ ምስሌሆሙ ቅድመ ይትፈጠር ዓለም፣ ይሄ ደግሞ ቅድመ ዓለም የነበረ መሆኑን የምታስረዳ ናት። ብርሃን ዘእምብርሃን ደግሞ ሌላ ናት። ብርሃን ዘእምብርሃን የምትለዋ ከምንድን ነው የተገኘው የምትለዋን ከአብ አካል ዘእምአካል ባህሪ ዘእምባህሪ ብለው ይፈቷታል አባቶቻችን። ከብርሃን የተገኘ ብርሃን አይደለም የምንለው። ከብርሃን የተገኘ ብርሃን ከሆነ ብርሃኑን ያስገኘው ብርሃን ነው። ከብርሃን የተገኘውን ብርሃን ነው። የተለየ ሊሆን አይችልም ነው። ይችን አስቀምጠዋል። አምላክ ዘበአማን ይህም ልክ እንደዛው ከዛ ጋር ተመሳሳይ ነው። ዘተወልደ ወአኮ ዘተገብረ የምትል ደግማለች። የተወለደ እንጂ ያልተፈጠረ የምትል ማለት ነው። ከዛስ በመጨረሻ ዘዕሩይ ምስለ አብ በመለኮቱ እመንገለ መለኮቱ ናቸች። ዘዕሩይ ምስለ አብ በመለኮቱ እስከዚህ ድረስ ያሉት 4 ወይም 5 አንቀጾች 4 ናቸው 5 ናቸው መሰለኝ። ዘዕሩይ ምስለ አብ በመለኮቱ እስከሚለው ድረስ ያሉት በተለየ ሁኔታ እመንገለ መለኮቱ የአብን ከወልድ ጋራ መተካከል የወልድን ከአብ ጋር መተካከል ሊያሳዩ የሚችሉ አንቀጾችን አስቀምጠውልናል ማለት ነው። እንግዲህ እያንዳንዳቸውን ስትመለከታቸው ወናምን በአሐዱ ወልደ አብ ዋሕድ ብሎ አይደል የሚጀምረው። ተቀዳሚ ተከታይ የሌለው የአብ አንድ ልጅ ብሎ ነው የሚጀምረው። ልጁማ ከሆነ ልጁስ ልጁ ነው፣ ነገር ግን አባቱ ነውና ይቀድመዋል እንዳንል ደግሞ ዘህሉ ምስሌሆሙ ቅድመ ይትፈጠር ዓለም አሉ። ዓለም ሳይፈጠር ጀምሮ ከእሱ ጋር የነበረ ዘህሉ ምስሌሆሙ ብለው ነገሩ ማለት ነው። ከዛስ ብርሃን ዘእምብርሃን አሉ ማለት ነው። ከብርሃን የተገኘ ብርሃን ብለው ተናገሩ ማለት ነው። እንግዲህ ከብርሃን የተገኘ ብርሃንም ማለታቸው ከብርሃን የተገኘ ብርሃን ያው ብርሃን ነው አይደለም የሆነው። አምላክ ዘእምአምላክ ብለው ቀጥሎ ለማምጣት ይሄኛው እንደመነሻ ያደረጉት ምሳሌያዊ ማስረጃ አድርገው ማለት ነው። አምላክ ዘእምአምላክ ብለን ስንናገር ኢየሱስ ክርስቶስ ከአብ የተገኘ አካላዊ ቃል ነው አይደለም የምንለው። ከአብ መገኘቱን ደግሞ እንደምን ነው የምንገልጸው? ከብርሃን በተገኘ ብርሃን አምሳል ነው የምንገልጸው ማለት ነው። ብርሃን ከብርሃን በተገኘ ጊዜ ከተገኘበት ብርሃን ሊለይ ይችላልን? ሊለይ አይችልም። ብርሃንስ ከብርሃን በተገኘ ጊዜ በዚያኛው ብርሃን ተከፍሎ ይገኝበታል? አይገኝበትም። ብርሃንስ ከብርሃን በተገኘ ጊዜ ከኋላ የተገኘው ብርሃን ዘግይቶ የመጣ ብርሃን ነው ያሰኝበታልን? ሊሆን አይችልም ማለት ነው። በዚያ መንገድ የተገኘ ነው። ዘተወልደ ብቻውን ሊያስረዳው ስለማይችል ነው። ተመልከት። ብርሃን ዘእምብርሃን አምላክ ዘእምአምላክ ዘበአማን የሚለው ቅድምናውን ያስረዳልናል። ዘተወልደ የሚለው ደግሞ እንግዲህ ያንን ይዘው በኋላ የመጣ ነው። ወላጅ ከተወላጅ በፊት የነበረ ነው። ተወላጅ ከወላጅ ዘግይቶ የሚመጣ ጉዳይ ያው በእኛ ዘንድ የምናውቀው እንደዚያ ስለሆነ ማለት ነው። ይህንን ያስረዳል ማለት ነው። ይህንን
ሊያስረዳ በሚችል መንገድ ገለጹለት መንገለ መለኮቱ። ከዛ በኋላ ደግሞ መንገለ ትስብእቱ ለመግለጽ ቀጠሉ። ኮነ ብእሴ ወተሰቅለ በእንቲአነ በመዋዕለ ጲላጦስ ጴንጤናዊ ዘበእንቲአነ ለሰብእ መድኃኒትነ ብሎ ነው የሚጀምረው። ወረደም ሰማያት ወረደም ሰማያት ብለው ነው የሚጀምሩት። ተሰባው ተሰገው ብለው ይቀጥላሉ ማለት ነው። ወረደም ሰማያት ማለታቸው ስለኛ ብሎ የተቀበለው መከራ ከዛ በኋላ በዚህ ምድር ላይ ተመላልሶ ባደረገው ታምራት ባስተማረው ትምህርት ነው እንግዲህ አርዮስ የሚያወቀውና ስለኛ እኮ ነው ከሰማይ የወረደው፣ ስለኛ ነው ሰው የሆነው፣ ስለኛ ነው የተሰቀለው የሚለውን ነገር እንግዲህ እስከ ወንስፉ ትንሣኤ ሙታን ወሕይወተ ማን ነው ይሄ ዳግሜ ይመጽእ በስብሐት እስከሚለው ማለት ነው። ዳግሜ ይመጽእ በስብሐት ይኮንን የዋለው ሙታነ ወአልቦ ማህለቅ ለመንግስቱ እስከሚለው ድረስ ለመንግስቱ ፍጻሜ የለውም እስከሚለው ድረስ ነው የቀጠሉት። ዛሬም ድረስ ይገዛዋል። ዛሬም ድረስ ፈጣሪና ፍጡር ናቸው ብሎ ያስብ ስለነበረ ያንን ለመግታት ብለው ዋልዎ ማህለቅት ለመንግስቱ እስከሚለው ድረስ አስቀመጡልን ማለት ነው። ይሄ ለሃይማኖት ቀኖና ሆኖ እንዲቀመጥ አባቶቻችን የፈቀዱትና የወሰኑት ትምህርት ነው። እንግዲህ በጸሎት ሃይማኖት ውስጥ ሁላችሁም ታውቁታላችሁ፣ በአማርኛም ሆነ በግዕዝ አለበለዚያም በሌላ ቋንቋ ትጸልዩታላችሁ ብዬ ተስፋ አድርጋለሁ። ይሄ ትምህርት በቤተክርስቲያናችን ያው የታወቀ ትምህርት ሆኖ የቀጠለው ከዛ በኋላ ነው። የታወቀ ስላችሁ በአንቀጽ ደረጃ እንደዚህ በቃላችን የምናጠናው እና የተሳካ የተዘጋጀ ሆኖ የተቀመጠው ከዚያ በኋላ መሆኑን ነው የምንረዳው የምንመለከተው ማለት ነው። በዚህ መንገድ እንግዲህ ነገረ ክርስቶስን ለማጽናት እና ለማቅናት ለማጉላት አባቶቻችን ተሰብስበው ነበር። ከዚያ አያይዞ ነው እንግዲህ ሌሎች ቀኖናዎችን የሰሩት። 20 የሚደርሱ ቀኖናዎች አሉ። እንግዲህ የኒቅያ ጉባኤ ቀኖናዎች ተብለው የሚታወቁ ወደ 20 የሚጠጉ ቀኖናዎችን አብረው ወስነውልናል። በዚያን ዘመን የኒቅያ ጉባኤ እንግዲህ ሌሎችም ውለታዎች አሉት ለቤተክርስቲያን የዋላቸው። የኒቅያ ጉባኤ በዘመነ ሰማዕታት ማግስት የተደረገ ነው ብያለሁ። እንግዲህ በዘመነ ሰማዕታት ቤተክርስቲያን ምን ላይ እንደነበረች ሁላችሁ ታውቃላችሁ። መከራ ላይ ነው የነበረችው እና የተበተነችም ነበር። እንዲህ ተሰብስባ ጉባኤ አድርጋ ተወያይታ መጻሕፍቶቿን ለይታ ማስቀመጥም አልቻለችም ነበር። እስራኤል በዝሮት በስደት እንደነበሩበት ዘመን ማለት ነው። እስራኤል በዝሮት በስደት በነበሩበት ዘመን መጻሕፍተ ነቢያትን ትጠብቅ የነበረች ኢትዮጵያ ናት እንጂ እስራኤል መጻሕፍቱ አንዱም አልነበራቸውም በዘመናቸው። ምክንያቱም ተሽጠው ሄደዋል፣ ተማርከው ሄደዋል እና ለባርነት ብቻ ነው የሚፈለጉት በዚያ ዘመን። ስለዚህ መጻሕፍቱን መጠበቅ አይቻላቸውም ነበር። በዚህ ምክንያት ምን አይነት ፈተና ገጥሟቸው ነበር? የመጻሕፍት ጥፋት። ለዚህም ነው መጽሐፈ ሄኖክ በኢትዮጵያ ብቻ የተገኘው። በመላው ዓለም መጻሕፍቶቻቸው እንዲጠፉ ተደርጎ ስለነበር። በነገራችን ላይ የአንድ ሃይማኖት መጥፋት የሚጀምረው መጻሕፍቶቿና ሊቃውንቶቿ ሲጠፉ ነው። መጻሕፍቶቿን ማጥፋት ከተቻለ፣ ማጥፋት ባይቻል እንኳን መበረዝ ከተቻለ ማለት መከለስ ከተቻለ፣ ከዛ ደግሞ ማጥላላት። አሁን አይታችሁ ከሆነ አዋልድ መጻሕፍትን ማጥላላት አሁን በሚዲያዎቹ በጣም አንዱ ስራቸው ነው የሰዎቹ። ለምን እንደሆነ ታውቃላችሁ? ሰው ሁሉ በጥርጣሬ እንዲመለከተ አሁን ኦርቶዶክሱ ሁሉ ይህ ነገር እንዴት ነው ማለት ይጀምራል ማለት ነው። መፍራት ይጀምራል። መቼስ የሆነ ጫካ ውስጥ ሽፍታ አለ ከተባለ ሽፍታውን ያየውም ያላየውም በዛ ጫካ ውስጥ ማለፍ አይችልም አይደል? ልክ እንደዛ ነው የሚሆነው። እና አሁን እንዲህ አይነቱ ዘመቻ በነገራችን ላይ ኦርቶዶክሳውያን በደንብ መንቃት ያለብን በነገረ ቅዱሳን ላይ ታስቦበት የሚሰራ ሴራ ስራ ያለ መሆኑን መንቃት ይገባል። እንዲሁም የመጻሕፍትን ማጥላላት፣ ድርሳናትን፣ ገድላትን አይረቡም እኮ ውሸት እኮ ነው የተከማችባቸው እንዲህ ነው ብሎ ማጥላላት በጣም የተለመደ ጉዳይ ነው። ብዙ ጊዜ በሚዲያዎች እሰማለሁ። ይሄ በኦርቶዶክሳዊው አይምሮ ውስጥ የሆነ ብዥታ መፍጠር እና አነቃ ነው ብለው ነው የሚያስቡት እነሱ። ነቃ በሁለት ነገር ይፈታል። ያው እንደምታውቀው ነቃ ብርሌ ሲነቃ ምን መሆኑ ነው? ብርሌ ነቃ ከተባለ ምን ሆነ ማለት ነው? ከጥቅም ውጭ ሆነ ማለት ነው አይደል? ደግሞ ምንድን ነው የተኛ ሰው ነቃ፣ ይሄ ደግሞ ስራ ጀመረ ማለት ነው። እና ነቃ ብዙ ትርጉም ሊኖረው ይችላል። የብርሌው አይነት ነው እያደረጉ ነው ያለ አነቃ ነው ብለው ማለት ነው። እና በዚያ ዘመንም ቤተክርስቲያን ይህን ሰብስባ መጻሕፍቶቿን መለየት ስላልቻለች
በጣም ተቸግረው ነበር አባቶቻችን። ምክንያቱም የተሳሳቱ መጻሕፍቱንም እየሰበሰቡ እያስገቡ ቤተክርስቲያኒቱን አደጋ ውስጥ ጥለዋት ነበር። በተለይ ግኖስቲኮች እና ሌሎችም ብዙ መጻሕፍትን ጽፈው እንደነበረ ይነገራል። ወንጌል እያሉ ማለት ነው፣ እያመጡ አሸክመውን ነበር። ያ ጉባኤ ነው የለየለን። የእኛ መጻሕፍት እነዚህ ናቸው ብሎ ለይቶ የሰጠን እሱ ነው። መጻሕፍት ባይኖሩ ኖሮ ሃይማኖታችን እንዲህ አንድ ሆና መቀጠል አትችልም ነበር። ወልድ ዋሕድ በተዋሕዶ ከበረ ብለን መቀጠል የቻልነው መጻሕፍቶቻችን መኖር በመቻላቸው ነው። ስለዚህ የትኛውም ጊዜ ላይ መጻሕፍቶቻችንና ሊቃውንቶቻችን የመጠበቅ ግዴታ አለብን። የውሃን ወራጁን ከመጠበቅ ይልቅ ምንጩን መጠበቅ አዋጭ ነው አይደል? ምንጩ ካልቆመ ወራጁ የትም አይደርስም። ይኖራል፣ የግድ ነው። ወራጁ መኖሩ የማይቀር ጉዳይ ስለሆነ ማለት ነው። እና የቤተክርስቲያንም የሃይማኖታችን ምንጮች ሊቃውንትና መጻሕፍት ናቸው። መጻሕፍት እውነቱን ይጠብቃሉ፣ መምህራን ወይም ሊቃውንት ደግሞ እውነቱን ያብራራሉ። እንዲህ ሆኖ ነው ሊቀጥሉ የሚችሉት ማለት ነው። በዚህ ልክ ያኛው ጉባኤ ይህንን ጥቅም ሰጥቶናል። ብዙ ጥቅም ነው ያለው። በነገራችን ላይ ይህንን አዋጅ የመጻሕፍቱን አርዕስትና ህዳግ አውጥቷል። መጻሕፍቱን ለይቷል፣ በቁጥር አስቀምጧል። የኛ የቤተክርስቲያን መጻሕፍት የትኞቹ እንደሆኑ ማለት ነው አስቀምጧል። ሌሎች ቀኖናዎችንም አውጥቷል። በዘመኑ ንጉሱም የሚተዳደርበትን መጽሐፍ እንደጻፉለትና ህግ እንዳወጡለት ይነገርለታል። በዚያ ዘመን ማለት ነው። እንግዲህ ከዚያን ጊዜ ጀምሮ ነው ቤተክርስቲያን በጣም እየሰፋች እየጸናች ያንን ቀኖና ይዛ መቀጠል የቻለችው ማለት ነው። ከዚህ በኋላ ያለውን እንግዲህ በጥያቄና መልስ ልናዳብረው የምንችል ይመስለኛል። አንተም ዘማርያም ጨምርበትና ወይም ወደ ተፈለገው አቅጣጫም ለማምጣት እኔ ምናልባት አቅጣጫህን አስች ከሆነም ወደዛው የማምጣት ስራና አለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። በእውነት ቃልዎት ያሰማልን። ሊቀ ሊቃውንት ስምዐኮነ መላክ የአራቱም ጉባኤያት መምህር ናቸው። እኛ ልጆቻቸውን ከልጆቻቸውን በታቸውን ነው የሰንበት ተማሪዎች እንዲሁም ደግሞ ቤተክርስቲያን ልጆች በመሆናችን በ40 ቀናችን በመጠመቃችን ብቻ እንግዲህ በመካከላችን ተገኝተው የኒቅያ ጉባኤ ምንነት፣ ነገረ ክርስቶስ የተስፋፋበትን መንገድ በዝርዝር መንገድ አስተምረውናል። ቃልዎት ያሰማልን። የተወሰነ ነገር እንዳውም እሳቸው ያሉትን ነገር በመድገም አዲስ ነገር አለም ለማነሳው የዛሬ ያነሳ ነው ነገረ ክርስቶስ በተመለከተ እናንተ አያማችሁም፣ እናንተ ዝም ነው የምትሉት፣ እናንተ ማርያም ስትነካ ቅዱሳን ሲነኩ ገድላት ሲነኩ ነው የምትጮሁት ለሚሉ ሰዎች የመጀመሪያው ዓለም አቀፍ ጉባኤ ሲከናወን እነሱ የት ነበሩ? አሪዮስ ወልድ ፍጡር ብሎ ክርስቶስን ሲነካ አይ ማርያምን ካልነካ እኮ መላእክትን ካልነካ ገድላት ድርሳናትን ካልነካ ክርስቶስ ላይ እንደፈለክ በልን ያለው ማርቲን ሉተር መጥቶን ያስተካከለው፣ መሐመድ መጥቶን ያስተካከለው፣ እነ ቻርልስ የጆባዊ ተሰሶች መጥቶ ናቸው ያስተካከሉ። ማን ያስተካከለው? ይህን ኑፋቄ አውግዞ አማናዊ ትምህርት ያጸናው ማን ነው? ሲጀመር ፕሮቴስታንት ነበረ በኒቅያ ጉባኤ? ይሄ ነበር ፕሮቴስታንት የሚባል ድርጅትስ ነበረ? የለም። ስለዚህ ልክ በነገረ ክርስቶስ የመጀመሪያ ተንገብጋቢ ሰዎች ራስን አድርጎ ማስቀመጥ እጅግ በጣም ስህተት ነው። በአጭር ቃል የኒቅያ ጉባኤ መንስኤው አሪዮስ የሚባል ካህን የምንፍቅና ትምህርቱ ነው። መንስኤው ደግሞ አሪዮስ የሚባለው ካህን ይህን ኑፋቄ ትምህርት ሲያስተምር የኒቅያ ጉባኤ እንዲሰበሰብ ግድ ሆኗል። አሪዮስ በ260 ዓመተ ምህረት በሊቢያ ከግሪክ ቤተሰብ የተወለደ ክርስቲያን ነበር። ከግሪክ ክርስቲያኖች የተወለደ ነበረ አሪዮስ በ260 ማለት ነው። በእስክንድሪያም እንዲሁም ደግሞ በአንጾኪያ በከፍተኛ ደረጃ የመጽሐፍቶችና የስነ መለኮት ትምህርት የተማረ ሰው ነው። የአንጾኪያው መምህሩ ደግሞ ሉቂያኖስ የሚባል የአርጌንስ ደቀ መዝሙርና የአንጾኪያ ትምህርት ቤት መስራች ነው። አሪዮስን ያስተማረው የአንጾኪያው መምህር የሆነው ሉቂያኖስ የተባለ ነው። ሉቂያኖስ ደግሞ የአርጌንስ መምህር ነው። አርጌንስ እንደምታውቀው ቤተክርስቲያናችን ሊቅ እንደው አንዳንድ ጊዜ ደግሞ በመጽሐፍ ሚስጥር የተወገዘ ነው እና አርጌንስ የአርጌንስ ደቀ መዝሙር ሉቂያኖስ ደግሞ አሪዮስን ያስተማረው በአንጾኪያ ማለት ነው። የክደት ትምህርቱ ደግሞ ለአንጾካውያን አስተምሮ በጣም የቀረበ ነበረ።
የአርዮስ ክህደት ማለት ነው። በጣም የሚገርመው አርዮስ ቅድም የኔታ እንዳሉት የንግግር ችሎታ ያለው ሰውን የማሳመን የሚችል አንደበተ ርቱዕ ክሂለ ነቢብ ይላሉ መተርጉማን። ራይሮቲክ የሚባለው በእንግሊዝኛው የንግግር አሳምሮ የመናገር ሰውን የማሳመን ብቃት የነበረው ሰው ነበረ። በዚህ ምክንያት ተፈጻሜተ ሰማዕት ቅዱስ ጴጥሮስ ድቁና ሾሞታል፣ አርዮስን ማለት ነው። ከመንፈሳዊ ትምህርት በተጨማሪ አርዮስ ማለት ነው የግሪክ ፍልስፍናን በደንብ የተማረ ነው። ከሉቅያኖስ በተጨማሪ ደግሞ የተሳሳቱ የሥላሴ አስተምህሮቶቹን ከእስክንድሪያው ሊቅ ከአርጌንስ እንደተጠቀመ ሊቃውንቶች ይጠቅሳሉ። እንግዲህ አርጌንስ ለሥላሴ ደረጃ ይሰጣል ታውቃላችሁ። ስለዚህ ከአርጌንስ የተሳሳተ የሥላሴ ትምህርት ከሱ ጠቅሶ ጭምር እንደሚያስተምር ይነገርለታል። የአርዮስ ክህደቱ ምንድን ነው? ባጭሩ እንግዲህ አርዮስ እንደምናውቀው አሁን እንዳነሳ ነው በጣም በሚገርማችሁ ሁኔታ በሊቢያ የተወለደ ነው። የጋዳፊ ሀገር ከግሪክ ክርስቲያን የተወለደ ሰው ነው። በ260 አርጌንስን ካስተማሩ የአርጌንስ ደቀ መዝሙር ከሆነ ከሉቅያኖስ የተማረ ሰው ነው። በዛ ላይ ደግሞ የፍልስፍና ትምህርት የተማረ ነው። አንደበተ ርቱዕ ነው፣ ገጣሚ ነው። በዛ ላይ ደግሞ መዝሙር ይዘምራል፣ ድምፅ አለው። ተደጋጋሚ ጊዜ እንደማነሳው እንኳንም አርዮስ በዚህ ዘመን አልነበረ። አሁን በዚህ ዘመን እንደዚህ አይነት መነኩሴ ቢኖር ገጣሚ ሆኖ አንደበተ ርቱዕ ሆኖ በዛ ላይ በሴት የማይታማ በምንኩስናው ጥብቅ የሆነ አስባችሁታል። በዛ ላይ ደግሞ የስነ መለኮት ሊቅ ሆኖ በዛ ላይ ደግሞ የተማረ ሆኖ ፍልስፍናውንም የቤተ ክህነት ትምህርቱን የሚያቆኑ ገጣሚ ቢሆን ዘማሪ ቢሆን በዚህ ዘመን ምን ሊያመጣ እንደሚችል አስቡት። እንቧድልና እዚህ ቲክቶክ ላይ ያለን ሰዎች በማህበራዊ ሚዲያ ፕሮፋይል እንቀይርና እኔ አባት አይቻለው፣ እኔ መነኩሴ አይቻለው፣ እንደ አርዮስ አይነት አይቻለቅ ሲቀድስ አይታል ድምፁ እንደዛ ምን በስመ አብ ድምፁ ሲያምር ግጥሙስ ራሱ እንኳንም አርዮስ በዚህ ዘመን አለ። እግዚአብሔር ሲጠብቀን ነው በእውነት እንጂ እዚህ እንዴት ልንሆን እንደምንችል አስቡት። አሁን እንኳን ባሉ አገልጋዮች እንዴት እንደምንቧደን። አሁን እኛ ቤተ ክርስቲያን ውስጥ የሚያገለግል ማንኛውም ሰው እኛ ምን ጠላው ሰው እንዲወገዝ ነው እንጂ የምንፈልገው የቤተ ክርስቲያን አስተምህሮ የሚነካ ሰው እንዲወገዝ አንፈልግም። ብዙዎቻችን አስመሳዮች ነን ነው ትልቁ ችግራችን። ያ ምንወዳችሁ ሰዎች ምንፍቅና ቢነካባ ቢናገሩ እንኳን እንዲነገሩብን አይፈልጋቸው። አርዮስ ግን አንዱ የምንማየው ነገር ይሄ ነው ማለት ነው። ገጣሚ ነው፣ አንደበተ ርቱዕ ነው፣ በዛ ላይ መነኩሴ ነው፣ በዛ ላይ ይገጥማል፣ በዛ ላይ ድምፅ አለው። ፍልስፍናውን በደንብ በልቶታል። ፒኤችዲ ኖሮት የቤተ ክህነት ትምህርት በደንብ አውቆ ገጣሚ ሆኖ በዛ ላይ በሴት አይታማም፣ በምንኩስና በጣም ጥብቅ ነው። ግን ወልድ ፍጡር ብሎ የሚናገር መናፍቅ እንኳን በዚህ ዘመን አልነበረ። ቢነሳ ኖሮ ምን ልንሆን እንደምንችል አስቡት። በምቀኝነት እኮ ነው። ስትበልጣቸው እኮ አይወዱም። እንደዚያ የሚባለው እኛ ቤተክርስቲያን ውስጥ አንዱ ቅድም አሁን የኔታ ያነሱት ነገር ይሄ ነው። መናፍቃን ሁል ጊዜ የሚሉት ይሄን ነው። በቃ አርዮስን በነገራችን መጨረሻ ላይ ነሰው ምንድን ነው ተፈጻሜ ሰማዕት ቅዱስ ጴጥሮስ ካረፈ በኋላ ቀንቶብኝ ነው ያለው። እችም የታደሱ መናፍቃን እንደዚህ ነው የሚሉት። ትዝ ይላቸዋል። እስከተወሰነ ዓመታት ድረስ በጋሻው ላይ ቀንተው ነው እንደዚህ በቃ እንደዚህ እና በብዙ መንገድ ትሉ ችግሮች ይነሳሉ። እና አንዱ መገለጫ ይሄ ስለሆነ ነው። የአርዮስ ትምህርት ክህደቱ ምንድን ነው ካልን ቅድም የኔታ እንደገለጹት አብ ብቻ ዘላለማዊ ዘአልቦ ጥንት ወተፈጻሜት፣ አብ ብቻ ዘላለማዊ፣ ወልድ ግን እሺ የኔታ ወጥተው ከሆነ መልሷቸው። አብ ብቻ ዘላለማዊ ነው ዘአልቦ ጥንት ወተፈጻሜት፣ ወልድ ዘላለማዊ አይደለም ብሎ የሚናገር የአርዮስ ክህደት የመጀመሪያው ችግሩ ይሄ ነው። ምን ብሎ ነው የሚናገረው አርዮስ? አብ ብቻ ነው ዘላለማዊ ፍጻሜ የሌለው፣ ወልድ ግን ይሄ ሁሉ ያለው አይደለም ብሎ ይናገራል። ወልድ ዘላለማዊ አይደለም ብሎ ያምናል አርዮስ ማለት ነው። በዛ ላይ ደግሞ አርዮስ ምን ብሎ ነው የሚያስተምረው? ልብ በሉ፣ ምን ብሎ ነው የሚያስተምረው አርዮስ? አብ ብቻ ነው ዘላለማዊ። ተመልከቱ፣ አብ ብቻ ነው ዘላለማዊ ጥንት ፍጻሜ የሌለው ካለ በኋላ ወልድ ግን ዘላለማዊ አይደለም ይልና ያልነበረበት ጊዜ ነበረ፣ ሃሎ አመኢ ሃሎ ይላል። ምን ማለት ነው? ያልነበረበት ጊዜ የለም። ስለዚህ አብ ከዘመናት በፊት አብ አይባልም ነበረ። አብ መባል የጀመረው ከወልድ መፈጠር በኋላ ነው ይላል። ሎቱ ስብሐት።
በጣም ከባድ ነው የአርዮስ ክህደት። በነገራችን ላይ ብዙዎቻችን እኛ አሁን በደፈናው ወልድ ፍጡር በመለኮቱ ብሎ ሲናገር ሰምተን እችን እንደ አጭር ነገር ያዝናት እንጂ ዲቴል ነገሩን ስናውቀው ደግሞ እጅግ በጣም ከባድ የሆነ ኑፋቄ ትምህርትን ያስተማረው አርዮስ ማለት ነው። ለዚህ ነው ቤተክርስቲያናችን በጣም ተጠንቀቁት የምትሉ ከአርዮሳዊ ትምህርት። ልብ በሉ፣ አብ ብቻ ዘላለማዊ ነው። ዘአልቦ ጥንት ወተፈጻሜት የሚባለው አብ ብቻ ነው። ወልድ ግን ዘላለማዊ አይደለም። ሎቱ ስብሐት። ያ ብቻ አይደለም፣ ያልነበረበት ጊዜ የነበረ ወልድ አብም ልክ እንደዚሁ ከዘመናት በፊት አብ አይባልም። አብ ራሱ አብ የተባለው አባት የተባለው ከወልድ መፈጠር በኋላ ነው። በመሆኑም ይላል ወልድ ፍጡር ነው። ለወልድ ጥበብ፣ ቃል የሚባሉ ኃይላት ስሞች አሉት ይላል። ስሞች ነው ያሉት። ጥበብ ይባላል። ጥበብ ፈጠረች የሚለውን ጠቅሶ ማለት ኃያል ነው ይባላል። አለቀ። እነዚህ ስሞች ተቀጸሉለት። ስለዚህ እንደ ማስረጃ የሚጠቅሰው ቅድም የተጠቀሰው መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 እና የዮሐንስ ወንጌል 14 28ን አብ ከኔ ይበልጣል የሚለው እየጠቀሰ ማለት ነው። ስለዚህ ጥበብ ከፍጥረቱ አስቀድሞ እኔን ፈጠረኝ አለች የሚለውን በመጥቀስ ነው። ስለዚህ ወልድ በባህሪው ከአብ ጋር አንድ አይደለም ብሎ ያምናል አርዮስ። ይሁን እንጂ ይላል ከሌሎች ፍጡራን ግን ይበልጣል። በባህሪው ከአብ ጋር እኩል አይደለም፣ ከሁሉም ፍጡራን ግን ይበልጣል። አይታችኋል። ከአብ ያነሰ ነው። እንደ አብ ዘላለማዊ አይደለም። የአርዮስ ክህደት ማለት ነው። አብ ዘላለማዊ ነው፣ ወልድ ግን ዘላለማዊ አይደለም። ወልድ ያልነበረበት ዘመን ነበረ። አብም ራሱ አባት የተባለው ወልድን ከፈጠረው በኋላ ነው። ወልድን ከሎቱ ስብሐት ወልድን ከፈጠረው በኋላ ነው። በጣም አደገኛ ኑፋቄ ክህደት ነበር ማለት ነው። ይሄ የአርዮስ መሰረታዊ የሆኑ ክህደቶቹን በጣም ነፈልቅቀን ስናወጣ ስንዘረዝራቸው ምን ያክል ውስጡ ብዙ ኑፋቄ እንደነበረ እንረዳለን ማለት ነው። ስለዚህ ምን ብሎ ይናገራል ማለት ነው? ወልድ በባህሪው ከአብ ጋር አንድ አይደለም። ይሁን እንጂ ይላል ከሌሎች ፍጡራን ሁሉ ይበልጣል። ፍጡር ነው ግን ከሌሎች ፍጡራን ይበልጣል። ሎቱ ስብሐት። ለዚህ ወልድ በጸጋ የአብ ልጅ ይባላል፣ የጸጋ አምላክ ይባላል ይላል። ስለዚህም ይላል እንደ ፍጡርነቱ የአብን ባህሪ ማየት አይችልም፣ ሎቱ ስብሐት፣ ማወቅም አይችልም ካለ በኋላ መንፈስ ቅዱስ ለወልድ የመጀመሪያው ፍጥረቱ ነው ይላል። አብ ወልድን ፈጠረው፣ ወልድ ደግሞ መንፈስ ቅዱስን ፈጠረው ይላል። ስለዚህ መንፈስ ቅዱስ ለወልድ የመጀመሪያ ፍጥረቱ ነው ይላል። በጣም አደገኛ ነው። የአርዮስ ክህደት አሁን ቀላል ነው። አብ ብቻ ነው ዘላለማዊ ብሎ መናገር፣ ወልድ ዘላለማዊ አይደለም ብሎ መናገር፣ አብ በዘመናት አብ የተባለው ወልድን ከፈጠረው በኋላ ብሎ መናገር፣ ወልድ ደግሞ አብን የተፈጠረው ግን ከሌሎቹ ፍጥረታት ከኛ ከሰዎች ከምናምን ግን ይበልጣል፣ ግን ፍጡር ነው። የአብን ባህሪ የለውም፣ ስለ አብም አያውቅም፣ ፍጡር ስለሆነ ሎቱ ስብሐት። መንፈስ ቅዱስ ደግሞ የወልድ የመጀመሪያ ፍጥረቱ ነው ብሎ ያምናል። እሺ ይህን ሲናገር ቅድም የኔታ እንዳነሱት ለምን አትመክሩም? ለምን አትዘክሩም? እንዲህ ሲያጠፋ ቶሎ ለማውገዝ ለምን ትቸኩላላችሁ? ለሚሉ ሰዎች ተመልከቱን እንደሚል የቤተክርስቲያን ታሪክ በዓለም መድረክ ላይ ይህን በዝርዝር እናያገኛለን። ይህንን የተሳሳተ የኑፋቄ ትምህርት ሲያስተምር መጀመሪያ ምን አደረገው? ተፈጻሜ ሰማዕት ቅዱስ ጴጥሮስ ጠርቶ ስህተቱን እንዲያስተካክል ቢነግረው እምቢ ስላለ ትምህርቱን በስፋት መናገሩን በዚያው ቀጠለ። ከለዚህ ምን አደረገው? በተፈጻሜ ሰማዕት ቅዱስ ጴጥሮስ ዘመን ድቁና ላይ የተሾመው ድቁናውን ሻረው፣ ከድቁናው አስወገደው ማለት ነው። እንግዲህ ይህንን ሲያደርግ በራእይ ደግሞ ሁላችን እንደምናውቀው አርዮስ የጌታችን ኢየሱስ ክርስቶስን በሕፃን ሆኖ ልብሱን ሲቀደው በራእይ ተመለከተ ጴጥሮስ፣ ተፈጻሜ ሰማዕት ቅዱስ ጴጥሮስ። በነገራችን ላይ ይህንን ራእይ ያየው በዲዮቅልጥያኖስ ዘመን እስር ቤት ሆኖ ሳለ ነው። ተፈጻሜ ሰማዕት እስር ቤት ሆኖ ሳለ ነው በራእይ ያየው። ጌታችን ሕፃን ሆኖ በአምሳለ ሕፃን ተገልጾለት፣ አርዮስ ግን ልብሱን ሲቀደው አየ። ጌታ ሆይ ምን ሆነ ነው ሲለው፣ አርዮስ ልብሴን ቀደደብኛል። ያ ማለት ከአባቴ ከባህሪ አባቴ ለየኝና ፍጡር አለኛል። ልክ ይህን ራእይ ካየው በኋላ እንግዲህ ሁላችንም እንደምናውቀው ከእስራቱ እንዲፈታው ሽማግሌ ላከበት አርዮስ። ተሐድሶ መናፍቃን እንደዚያ ለሚያደርጉ ዛሬ የሚያውቋቸው ሊቃነ ጳጳሳት ላይ የሚያውቀው የሀገር ስራ አስኪያጅ ጋር የሚያውቀው አለቃ ጋር የሚያውቀው የሰብዓ ጉባኤ አባል ጋር የሚያውቀው የሰንበት ተማሪ ጋር እኔ እኮ ዝም ብሎ ተወገዘኝ በስሜቱ እኮ ነው፣ እኔ እኮ ቤተክርስቲያን ወዳታለሁ። አርዮስ ሚስጥሩ እንደዚህ ነው ያደረገው። አሁን አንተ እስር ቤት ነው ያለኸው። አያችሁ ቅኔውን፣ እስር ቤት ነው ያለው ተፈጻሜ ሰማዕት ቅዱስ ጴጥሮስ። ነገ በዲዮቅልጥያኖስና ዘመን ምናምን መገደልህ አይቀርም፣ መሞት አይቀርም፣ ሰማዕት መሆን አይቀርም።
ግን ታረቀኝ ብሎ ሽማግሌ ላከ። ተፈጻሜ ሰማዕት ቅዱስ ጴጥሮስ ግን ራእይ አይቶ ስለነበር የለም በራእይ ጌታዬ መድኃኒዓለም ኢየሱስ ክርስቶስ በሕፃን ተመስሎ ልብሱን ስትቀደው ያ ማለት ወልድ ፍጡር ብለህ ከባህሪ አባቱ ከአብ ስትለየው ስላየ ከአንተ ከግዝትህ አልፈታም አለው። ሳይፈታው ቀር ከዚህ በተጨማሪ እናድርጓል ለደቀ መዛሙርቱ ተፈጻሜ ሰማዕት ቅዱስ ጴጥሮስ ማለት ነው ለእስክንድሮስና ለአርኬላዎስ ከውግዘቱ እንዳይፈቱት አስጠንቅቋቸዋል ማለት ነው። ከዚህ በኋላ እንግዲህ እንትና ሲያርፍ ተፈጻሜ ሰማዕት ቅዱስ ጴጥሮስ ሲያርፍ አርኬላዎስ በተፈጻሜ ሰማዕት ቅዱስ ጴጥሮስ አማካኝነት ጳጳስ ሆነ፣ ደቀ መዝሙሩ ማለት ነው። ከዛ በኋላ አርዮስ የተጸጸተ መስሎ ያዘነ መስሎ ቀረበ። በዛ ደግሞ ጓደኛው ሆነ። በዚህ አጋጣሚ የፈለገ ፍሬንድሺፕ ቢኖረን የፈለገ ብንዋደድ የፈለገ ብንከባበር ምንፍቅና የሃይማኖት ልዩነት ጓደኝነትን ከበራ ያደረገው። ካዘንክለት መክረ ገስጸ መክረስ ገስጠች ከኑፋቄ ያውጣው። ስለምወደው ነው ተብሎ ግን አይደረግም። ተመልከቱ፣ አማላጅ ቢልክበትም ሽማግሌ ቢልክበትም ተፈጻሜ ሰማዕት ቅዱስ ጴጥሮስ ከውግዘቱ ሳይለየው አርፏል። ለደቀ መዛሙርቶቹ ነገራቸው፣ ከእኔ በኋላ ትሾማላችሁ፣ ተሳስታችሁ ግን እንዳትሾሙት ከግዝቱ እንዳትፈቱት አላቸው። እና አርኬላዎስ ግን ደግሞ አቂላስ የሚባለው እሱ ግን አርዮስ ቀረበው፣ የተጸጸተ መሰለው፣ ጭራሽ ጓደኛው አረገው። ድቁና የነበረውን አርዮስ ክህነት ሰጠው፣ ጭራሽ በክህነት ተሾመ። እንግዲህ ምን ያክል ከባድ እንደሆነ ተመልከቱ ማለት ነው። ቅስና ተሾመ ማለት ነው አርዮስ። ስለዚህ ከአርኬላዎስ በኋላ ደግሞ ዘመኑ ሁሉ ስለ ቤተክርስቲያን ሲጋደል የኖረው ስመጥሩ እለእስክንድሮስ በእርሱ ቦታ ላይ ተቀመጠ። እለእስክንድሮስም አርዮስን ተቃውሞ አወገዘው። እንደ ቀድሞ አባቱ የመንፈስ አባቱ ተፈጻሜ ሰማዕት ቅዱስ ጴጥሮስ እንደነገረው ልብሱን ሲቀደው እንዳሳየው አንተን ከውግዘትህ አልፈታም፣ አንተ ከተመለስ እግዚአብሔር በራእይ ይግለጽልኝና ያን የቀደድከውን ልብስ ጌታዬ በንስሐ ተመልሷል ፍታው ሲለኝ የዛን ጊዜ የምፈታ ብሎ እውነት የሆነው እለእስክንድሮስ በሃይማኖቱ ጸና። በጣም የሚገርማችሁ አርዮስ ብዙ ሰው በቀላሉ ሊከተለው የሚችል እና በትምህርቱ ሊማረክ በሚችል መልኩ በጣም ትምህርቱን በግጥም በመዝሙር በመነባነብ ማቅረብ ይችላል። በጣም ባደገኛ እና ይሄ ምን ይባላል? ታሊያ ወይ ደግሞ ማዕድ ተብሎ ይጠራል። ታሊያ ማለት አርዮስ ወልድ ፍጡር የሚለው ኑፋቄ ትምህርቱን በግጥምና በመነባነብ የሚያቀርብበት ዘዴ ምን ይባላል? ታሊያ ወይ ደግሞ ማዕድ ተብሎ ይነገራል። ታሊያ ማለት ወደ አማርኛ ስተረጉመው ማዕድ ማለት ነው። በጣም አደገኛ ነው። በስብከት ብቻ የሚያሳልፍ እንዳይመስላችሁ። ይገጥማል፣ በመዝሙር ያቀርበዋል፣ በዛ ላይ በመነባነብ ጭምር ያቀርበዋል። ምን ያክል አደገኛ ስለሆነ ተመልከቱ። በዛ ደግሞ በሴት አይታማም። በምንኩስናው በጣም ጠንቃቃ ነው። ምንኩስናውን በጣም ጠብቆ ነው ያዘው። በማንም ሴት አይታማም። እና ለዚህ ነው ያልኳቸው እንኳንም በዚህ ዘመን አርዮስ አልነበር ምን ያክል አደገኛ እንደሆነ። እና እንደውም የቀደምት አባቶች ይላሉ በግጥም በመዝሙር በመነባነብ የሚያቀርብበት ይህንን ዘዴ ታሊያ ብሎ ይጠሩታል። በጣም የሚገርም ችሎታ ስራውን ነው። ታሊያ ከተባለ በቃ አርዮስ የራሱ የሆነ ኪነጥበባዊ በሆነ መንገድ ኑፋቄውን የሚያስተላልፍበት መንገድ ነው። እንግዲህ ቅድም ኔታ እንዳሉ ተመከረ በግል ማለት ነው። ተፈጻሜ ሰማዕት ቅዱስ ጴጥሮስ መከረው፣ አልመለስ አለ። አርኬላዎስን አታሎ ተጸጽቻለሁ ተመልሻለሁ ብሎ ቅስና ተቀበለ። ከሱ ቀጥሎ ደግሞ ለእስክንድሮስ ደግሞ ከኑፋቄው አልመለስ ስላለው አወገዘው። ስለዚህ ተመከረ አልተመከረም? ተመክሯል። በቃ ስለዚህ አያስኬድም ማለት። ከዚህ ቀጥሎ በነገራችን ላይ ቅድም የኔታ እንዳሉት አሁን መድገም ጊዜ እንዳልገልባችሁ በኒቅያ ጉባኤ ከተወገዘም በኋላ አሁን ምላችሁ ታሊያ የሚለው ታሊያ ተቱቲታ ታሊያ ወይ ደግሞ ማዕድ የሚባለው በግጥም በመነባነብ በመዝሙር የሚያቀርብበት ኑፋቄውን የሚያቀርብበት ስራው ነው። የአርዮስ ምን የሚባለው ታሊያ ተብሎ የሚጠራው። ይህን የሚያቀርብበትን ከተወገዘ በኋላ በኒቅያ ጉባኤ በጣም የሚገርማችሁ የባለስልጣናት ጋር እየሄደ ሹማምንቶች ጋር ነገስታት ጋር እየሄደ በግፍ እኮ ነው የተወገዝኩት፣ በጠላቻ ከሆነ አትናቴዎስ ያስወገዘኝ ብሎ መናገር ጀመረ። በጠላቻ ነው፣ ተቀንቶብኝ እኮ ነው። ዘስቴ ሚኒስትሩ ዛሬም ይሄን የሚከተሉት ትዝ ይላችሁ እንደሆነ ፖለቲካውን ይጠቀማሉ። ትዝ ይላችኋል በኢህአዴግ ጊዜ ተሐድሶ ናፍቃን ያሳተሙት መጽሐፍ ምንድን ነው ያሉት? ስንክሳር ጸረ ልማት ነው እኮ ነው ያሉት።
ለምን ይመስላችኋል እችን ንግግር የተናገሩት? ያው በዛን ጊዜ ኢህአዴግ ጸረ ልማት ነው ምናምን ብሎ የሚናገራት ንግግር አለች። ልክ እንደዚሁ ከፖለቲካ ጋር ለማገናኘት ስንክሳር ጸረ ልማት እኮ ነው ያሉት። እንደውም ትዝ ይላችሁ እንደሆነ የነበራችሁ ሰዎች ሜክሲኮ ላይ አዲስ አበባ ሜክሲኮ ላይ የትራንስፎርሜሽን ኮንፈረንስ እኮ የሚል ነበር። የዛን ጊዜ ኢህአዴግ የሚጠቀማቸውን ቃላቶች የተወሰዱ እንዳትቃወሟቸው አይተ ትራንስፎርሜሽን ነው የህዳሴ ኮንፈረንስ። በቃ እንዲህ ነው የሚያደርጉት። ያለውን ባለስልጣን፣ የተገኘውን ሰው፣ የተገኘውን ፖለቲካ፣ የተገኘውን አማራጭ ሁሉ ይጠቀማሉ። ሲሆን እያለቀሱ ተገፍተን ነው፣ ወንጌል ስለሰበክን ነው፣ መጽሐፍ ቅዱስ ይዘን ወንጌል ይሰበክ ስላልን ነው፣ መጽሐፍ ቅዱስ ይዘን ሲሰበክ ስላልን ነው። እኔ እኮ ያልኩት የሰንበት ተማሪ እኮ ስለ ሃይማኖት አያውቅም፣ ለምን የመጽሐፍ ቅዱስ ጥናት አንማርም ያልኩት። እኔ እኮ ተሐድሶ አይደለሁም፣ እኔ እኮ መናፍቅ አይደለሁም። በጥላቻ እኮ ነው ማህበረ ቅዱሳን እኮ ነው ያወገዘኝ። ቀንተውብኝ እኮ ነው። እኔ ስንት ሰው እንደመለስኩ ብታይ። ጽዋ ማህበራት ሁሉ አስተምራለሁ፣ እዘምራለሁ፣ እቆርባለሁ። ይሄ የመናፍቃን አንዱ መግቢያ ስልታቸው ነው። ስለዚህ አስቀድስ፣ ቁረብ፣ ጥሩ ነው፣ ስበክ። የመጽሐፍ ቅዱስ ጥናት ቤተክርስቲያናችን ይሰጣል። አዎ፣ በመጽሐፍ ቅዱስ ጥናት ሰበብ ግን ኑፋቄ አትስበክ ባይጮ። ሁለተኛ ሽማግሌ እየላከ ይቅር በሉኝ ተሳስቼ ነው ይልና ከስር ደግሞ ኑፋቄውን ይቀጥላል። እና አሪዮስ አሳስቶ የኖረ ዕለት በጣም ከባድ የነበረ መናፍቅ ነው። ዝም ብሎ ብቻ አሪዮስ እንደዚህ ያለ ከዛ ተወገዘ ብለን በደፈናው የምናሳልፈው አይደለም ለማለት ያክል ነው። ይቅርታ ያረዘምኩባችሁ። የኔታ የነገሩን ነገር ነው ሰፋ አድርገን ብንመለከተው ብዙ ነገር እንማርበታለን ለማለት ያክል ነው እንጂ አዲስ ትምህርት አይደለም። አሁን የነገርኳችሁ እግዚአብሔር እኛን ከኑፋቄ ትምህርት ይጠብቀን። ዋናው በኒቅያ ጉባኤ ግን አባቶቻችን እውነትን መስክረው ለእውነት ቆመው በእውነትነትም አሳልፈዋል። በጣም የሚገርማችሁ በኒቅያ ጉባኤ ጊዜ በጣም በሚገርማችሁ ሁኔታ በኒቅያ ጉባኤ ማለት ነው ጉባኤው ሲጀመር ከዚህ ቀደም እንዳነሳ ነው በጣም አሪዮስ በጣም ተንኮለኛ በመሆኑ ይግቡ የኔታ ችግር የለም በጣም በተደጋጋሚ ጊዜ አሪዮስን አይታችሁት ከሆነ በኒቅያ ጉባኤ ላይ ሲሰበሰቡ በወልድ ፍጡር የሚለው ትምህርቱ እንደሚነቃበት ስለሚያውቅ ሴት ነበር ይዞ የመጡት። ይህንን ጉባኤ የሚመራው አትናቴዎስ ነው። ልክ ገና ብድግ ብሎ ንግግር ሲጀምር አንቺ ብለሽ ጩሂና፣ ተመልከቱ ቤተክርስቲያን ታሪክ ባለመድረክ መጽሐፍ ላይ አለ። ብለሽ ጩሂና ምን ሆንሽ ስትባይ በ318ቱ ሊቃውንት ጳጳሳት ፊት አሪዮስ ብሎ እሱም ብሎ መነኩሴ እሱም ብሎ ፓትርያርክ እሱም ብሎ አባት። ይሄ ማን ነው? አትናቴዎስም ብሎ አባት። ይሄ አትናቴዎስ እኮ የቤተክርስቲያን መምህር ይመስላል። ደፈረኛ። በጣም አደገኛ ነው አይደል? በጣም አደገኛ ነው። ስለዚህ የኒቅያ ጉባኤ እንደተጀመረ ገና ጉባኤ ሲጀመር ጢሞቴዎስ ነበረ፣ ዛልቦ ጥሪት የሚባለው ዲያቆኑ ጢሞቴዎስ አጠገቡ ነበረ። ገና ጉባኤው ሊጀመር ሲል ሴትዮዋ ጮኸች። አትናቴዎስ ቀይ ይሁን ጥቁር ይሁን ረጅም ይሁን አጭር ይሁን አታውቅም፣ ብድግ ብላ ጮኸች። በምትጮህበት ጊዜ ምን ሆነሻል ስትባል ይሄ አትናቴዎስ የሚባለው አባት ነው ብላችሁ እናንተ የምትጠሩት ይሄ ምን አባት ነው? ከዛም አልፎ ተርፎ ከአባትነት እንኳን ይቅርና እኔን እኮ ከንጽህና ያጎደፈኝ አለች። የዚህ ሰዓት ጢሞቴዎስ ቆይ አትናቴዎስ ቁጭ በላል እና ጢሞቴዎስ ዛልቦ ጥሪት ቆመ። አንቺ ሴት እኔ ነኝ የደፈርኩሽ አላት። አዎ አንተ ነህ አለችው። አያችሁ ተበሉ። እዚህ ጋር ማን የላካት እንበላት? ቀለሜ እንዳትሉ ደግሞ እናንተ ሰዎች በዛዛት አልነበረም እና ማን የላካት ይባላል። ቢያንስ እንኳን አይታችሁት ምን ያክል እንኳን የማይጠቅሙ መሆናቸውን አይታችሁት እንዴት እንደሚበሉ እዚህ ጋር በቃ ተበሉ። እዚህ ጋር ማለት ጢሞቴዎስ ተነስቶ እኔ ነኝ የደፈርኩ ሲላት አዎ አለች። የተነገራት አትናቴዎስ ነው በይ ብሎ የእሱን ክብር በጳጳሳት ለማጉደፍ ነው። ጮሆች ደግሞ ብላ ቢያንስ አትሊስት እንኳን መልኩ እንደዚህ አይነት ነው፣ ቁመቱ እንደዚህ አይነት ነው። የሆነ ሰው በዚህ መልክ ሲናገር አንቺ ጩሂ እንኳን ጥሩ አይነገር። ሁሌም እንዲህ ነው የሚሰሩት። በቃ መናፍቃን በዚህ አጋጣሚ እንደሚሉት በሃይማኖት ጉዳይ እንደማይቻሉ ሲያውቁ ፐርሰናል ኬዝ ያነሳሉ። አናውቀውም እንደ የቤተክርስቲያናቸው አስተዳዳሪ እንደዚህ ጳጳሳት ምናምን ከሴት ጋር ምናምን ልጅ ወልደው ምናምን እንደዚህ አይነት ትዝ አይላችሁ እነዚህ ወሬዎች።
ምን አዲስ ነገር አለን? አሁን በእኛ ዘመን ምንም አዲስ ነገር የለም። እና አንዳንድ ጊዜ ጉባኤያትን ስንማር ክርስቲያኖች ባካችሁን የኒቅያ ጉባኤ እንደዚህ ተከናወነ፣ አሪዮስ እንደዚህ ኑፋቄው ነበር እንደዚህ ብሎ ተመለሰል ብቻ ሳይሆን ከነዚህ ህይወት ራሱ እኛ ምን እንማራለን የሚለው ነገር ብናቀው ብንማረው ብዙ ነገር እንማርበታለን። በቃ ፐርሰናል ኬዝ ውስጥ ነው የሚገቡት። በቃ ይሄ የድሮ የመናፍቃን ስልት ነው፣ አሁን ያመጡት አይደለም። በቃ ብድግ ያደረጉና አንድ ቄስ የሆነ ይዛ ሰንበት ቤት እዛ ሰበካ ጉባኤ የሚያገለግል መናፍቅ ካጋለጠ አንተም ብሎ ተናጋሪ አላቅም እንዲ አንተ መምሩ እርሶ እየገለበጡ እየሰከሩ ምን አገናኘው? የተጠየቅከው አንተ ኑፋቄ ያለብህ ነው። የቄሱ መስከረ የዛን ጊዜ ነው የተገለጠልህ። ግን ማጥቂያ ስልት ነው። በዚህ መንገድ ለመምጣት ይጥራሉ ማለት ነው። እና ኑፋቄ በጣም አደገኛ ነው። ወደ ፐርሰናል ኬዝ መሄዳቸው ዛሬ የተጀመረ አይደለም የሚለው ነገር እንደው ለማለበብ ነው። እንደው ይቅርታ የኔታን ቁጭ አድርጌ ብዙ ነገር ያልኳችሁ እንግዲህ በዚህ አጋጣሚ እሱን ተንተርሼ የተወሰነ ነገር እኛም ወደ ራሳችን እንድናስገባ ለማለት ነው። እግዚአብሔር ያክብርልን። እሺ አንድ ሰው አስገቡልኝ እስቲ ጉድ የሚል እስቲ ሞዴሬተሮች ካላችሁ ሞዴሬተሮች እስቲ አንድ ቁጥር ጻፍልኝ። ጉድ 23 27 የሚል እሺ እኔታ ይቀጥሉ። እንደምን አመሻችሁ? እግዚአብሔር ይመስገን። እንደምን አሉ? ለእኔ ተፈቅዶልኛል። ሊቀ ሊቃውንት ያስተዋውቁንና ይቀጥላሉ። እሺ ችግር የለም። እሺ ሊቀ ሊቃውንት ይሰማዎታል? መምህር አስቻለው መኮንን ይባላሉ። የቴዎሎጂ ምሁር ናቸው። የመጽሐፍ ቅዱስ ይሰማኛል። እኔ ይሰማሃል? አንተ ይሰማል? አዎ አዎ፣ ይቀጥሉ። አዎ ልቀጥል? በጣም ጥሩ። ቃለ ሕይወት ያሰማልን። በጣም ጥሩ ታሪክ ነው የነገርከን። አሁን እነዚህ የታሪክ ትምህርቶች በነገራችን ላይ በመጽሐፉን በማንበብ በደንብ ልትረዷቸው ልትገነዘቧቸው እንደምትችሉ ተስፋ አደርጋለሁ። ሰሚዎች ምዕመናን፣ አሁን በተለይ ምዕመናን ማለት ነው፣ የታሪክ ትምህርትን በደንብ መረዳት ዛሬ ካለው ኩነት ጋራ እያነጻጸሩ ችግርን ለማቅለል ይረዳል። አሁን በቤተክርስቲያን ላይ የሚቀስጡ ሰዎች ዛሬ ነው የጀመሩት። በቤተክርስቲያን ላይ የሚነሱ አጽራረ መናፍቅ አጽራረ ቤተክርስቲያን አሁን ያለውን ቅርጽ የያዙት ዛሬ ነው ወይ የሚለውን ነገር ስንመለከት ከመጀመሪያው ከዲያብሎስ ጀምሮ ተመሳሳይ የሆነ ቅርጽ አላቸው፣ ተመሳሳይ ይዘት አላቸው። ከቤተክርስቲያን ከእግዚአብሔር መንግስት የሚወጡት በጠቅላላ ማለት ነው ተመሳሳይ ይዘት አላቸው። አሁን ዲያብሎስ ወደ ምድር እየወረደ ወደ እንጦርጦስ እየወረደ ሳለ ሰማዩን የሸሸ ብሎ ማመን ተመልከት። አሁን በመናፍቃንም ዘንድ እንዲህ አይነት አባባሎች ይገኛሉ። ከቤተክርስቲያን ሲወጡ፣ ከመንፈስ ቅዱስ አንድነት ሲለዩ፣ ከክርስቶስ ህብረት ሲለዩ የሚሰጧቸው የራሳቸው የሆኑ መጽናኛ ቃላቶች አሉ። እንዲህ አይነት እንትኖች ከጥንት ጀምሮ የነበሩ መሆናቸው መረዳት እንችላለን። እንግዳው የገቡት አት ጉድ 23 27 በሚል የገቡት መምህር አስቻለው መኮንን ይባላሉ። የቴዎሎጂ ምሩቅ የቴዎሎጂ ምሁር ናቸው። በቤተክርስቲያናችን እዚህ ባህር ዳር ነው የሚኖሩት። እንዳጋጣሚ ሆኖ አንድ ከተማ ነው የምንኖረው። የመጽሐፍ ቅዱስ ማህበር በባህር ዳር ቅርንጫፍ ዋና ስራ አስኪያጅ ናቸው። እሳቸውም በዚህ ጉዳይ ላይ እንግዲህ አለበለዚያም ደግሞ ያንተን አገልግሎት አስመልክቶ የተሰማቸውን እንዲያጋሩን ነው የጋበዝኳቸው። አንተም ስለፈቀድክ እናመሰግናለን። ለጉባኤው ትልቅ አስተዋጽኦ ያበረክታሉ ብዬ ስለማምን ነው በዚህ ጉዳይ ላይ። ጉዳዩ ያው የነገረ ክርስቶስ ጉዳይ ስለሆነ ለማለት ነው። እግዚአብሔር ይስጥልኝ።
እሺ እግዚአብሔር ይስጥልን ሊቀ ሊቃውንት። እሺ መምህር አስቻሉ ይቀጥሉ። እሺ ይቅርታ ስላላወቅሁት ነበር። እሺ አመሰግናለሁ። በጣም ነው አመሰግነው። ታላቁ መምህራችን ሊቀ ሊቃውንት ስምዐኮነ መልአክ እንዲሁም ወንድማችን ዲያቆን ዘማርያም በእውነት አንደኛ ያንተን ቤት በተለያየ መልኩ እከታተላለሁ። የምታቀርባቸው ነገሮች ደስ ይላሉ። ከዚያ በተጨማሪ ግን እንደነዚህ አይነት ሊቃውንትን አቅርበህ 881 ሰዎች ይታዩኛን ተከታይ የሆኑ ወይንም ያዳመጡ ያሉ ለነዚህ በሚገባ መልኩ ነገረ ክርስቶስን ግልጽና ተደራሽ በሆነ ቋንቋ ከሊቀ ሊቃውንት እንድንሰማ ስላደረከን ከልብ ማመስገን እፈልጋለሁኝ። ለዘመኑ የሚያስፈልገው እንዲህ አይነት አስተምሮ ስለሆነ እንዲህ አይነት ግልጽ የሆነ አሻሚነት የሌለበት መጽሐፍ ቅዱሳዊም የሆነ ሎጂካል በሆነ መልኩ ቢያቀርቡም ሎጂካል በሆነ መልስ የሚያሰጥ እና መልስ የሚሆን ለትውልዱ የሚገነባ ትምህርትን እንድናገኝ ስላደረከን እጅግ አብዝቻ አመሰግናለሁ። በተጨማሪ ግን ባለፈው አንድ ያየኋቸው ነገሮች አሉ። እነ ጽጌ ስጦታው ጋራ የነበሩ ክርክሮች የሚመስሉ ወይም ግጭቶች የሚመስሉ ንግግሮች ነበሩ። እነሱ ስለማይጠቅሙን እንደነዚህ አይነት ነገሮች በእንደዚህ አይነት ሚዲያ ላይ ባይቀርቡ፣ ምክንያቱም አይቻቸዋለሁ፣ የተወሰነውን እናውቃቸዋለን። አንዳንዴ ተስፋ ከቆረጠ ሰው ጋራ ማይጠበቅ ነገርን እንዳይተላለፍ ጥንቃቄ ማድረግ ስለሚያስፈልግ ለአድማጩ አንዳንዴ እንዲህም አለ ብሎ ጥያቄ ፈጥሮ የሚሄዱ ነገሮች ስላሉ ለኛ የሚጠቅመንን ለኛ የሚሆነንን መጀመሪያ የራሳችንን ነገር እንድናጠና የሚሆንበት የራሳችንን ነገር እንድናውቅ ያለውን ነገር ብቻ ቢቀርብልን ለማለት ፈልጋለሁኝ። ከዚያ ውጭ ግን ሊቁ ከሃይማኖት አበው አንስተው የአርዮስን አስተምህሮ ብዙዎቹ እኛውን ቤት ቢሆን መረዳቱ ስለሌለ ቀሰፈው ቆረጠው ከማለት ባሻገር የጥያቄዎቹ መንስኤዎች ምንድን ናቸው፣ ሊቃውንቱ በወቅቱ የሰጡት መልስስ ምንድን ነው የሚለውን ነገር ጠንቅቆ ለማየት ይረዳ ዘንድ እንደዚህ አይነት መምህራንን በእርግጥ ሊቀ ሊቃውንትን ከዚህ በፊትም ወንድማችን እየጋበዝክ ጥሩ ጥሩ ትምህርት እየሰጡን ነው። ግን እንደሳቸው በተለይ መሰረታዊ የሆኑ አስተምሮቶችን እንዲሰጡልን እንደዚሁ እንደምታደርግልን ተስፋ አደርጋለሁ። እያደረግም ነው። በእነዚህ ዙሪያ ላይ የራሳችን እውቀት እንዲዳብር ስለ ሚስጥረ ሥላሴ መረዳቱ እንዲኖር በተለይም ደግሞ ድሮ በአብነት ትምህርት ቤቶች ይሰጡ የነበሩ ትምህርቶች ነበሩ። አሁን ላይ ከተወሰኑ የአብነት ትምህርት ቤቶች ካልሆነ በስተቀር አይሰጡም። በተለይ የፊደል ከሚቆጥሩት ጀምሮ የሚሰጥ ትምህርት ነበረ። ማን ፈጠረ ተብሎ ስለ ሥላሴ የሚሰጥ ትምህርት ነበረ። ለይሴለሱ በአካላት ወይ ተዋሕዱ በመለኮት የሚለውን አውቆ ሰው እንዲረዳ በልጅነቱ ዞት እንዲያድግ ይደረግ ነበረ። አሁን አብዛኛውን እኔ እንደማየው ወደ እነ ሊቀ ሊቃውንት ጉባኤ ሲመጣም ገና ይህን አልጣራለት እያለ ገና አብሎ የሚጀምርም ሰው እንዳለ ይታየኛልና በእነዚህም ዙሪያ የአብነት መምህራኑ ዜማ የሚያስተምሩ፣ አቋቋም የሚያስተምሩ፣ ቅኔ የሚያስተምሩ መጀመሪያ ይህ እየተጠየቀ ቢማሩ፣ በዚያውም አንጻር ደግሞ በዲቁናም ሲቀበሉ ቅስናም ሲቀበሉ ሊቃነ ጳጳሳት እንደነዚህ አይነት መሰረታዊ ነገሮችን ቢቻል አዕማደ ምስጢራትን ምስጢራተ ቤተ ክርስቲያንን አውቀው እንዲቀበሉ በዚህ አግባብ ባለው መልኩ ትምህርቱ እንዲሰጥ ማወቅ ግዴታችን እንደሆነ
የትምህርት ሃይማኖታችን መሰረትም ጸሎት ሃይማኖትን ሰዎች እንዴት እንደሆነ እንዲያውቁ በተለይ ከሊቀ ሊቃውንት እኔ በዚሁ አጋጣሚ አብዛኛው ሰው ከቄሱም ጨምሮ ጸሎት ሃይማኖትን የማያውቅ ሰው አለ ከማንበብ በስተቀር እና ከማንበብ በስተቀር። እንዲያው በዚህ ላይ ሰፋ ያለ ትምህርት እንደሚሰጡልን በተለይ በእንደዚህ አይነት ፕላትፎርም ላይ ጸሎት ሃይማኖትን እንደው ቢያብራሩልን፣ ይህንን አስተምሮን ቢነግሩን፣ ምዕመናንም በዚህ ልክ በደንብ አድርገው ቢያውቁት። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ ወይም የተዋሕዶ አማኝ ነኝ ብሎ የሚል ሰው ጸሎት ሃይማኖትን ካወቀ የሃይማኖት ጸሎትን ከተረዳ ከዚያ በኋላ ያለው ነገር ቀላል ልክ እንደሚሆንለት አምናለሁኝ። ምስጢረ ሥላሴ፣ ምስጢረ ሥጋዌም፣ ምስጢረ ጥምቀትንም፣ ቁርባንንም፣ ትንሣኤ ሙታንንም አይቶበት የሚሄድ ስለሆነ ብዙዎቻችን በዚህ ላይ ያለን መረዳት በጣም አነስተኛ ነው። ከምዕመናኑ ብቻ ሳይሆን ከካህናቱም ጭምር እና በዚህ ላይ እንደው ሰፋ ያለ ቢሰጡን ብዙ አድማጭ እንዳለ ሁሉ ብዙዎቹ ቢከታተሉ ለማለት ነው። እጅግ በጣም አመሰግናለሁ። ደስ ስላለኝ እንደነዚህ አይነት አይናማ መምህራንን ቤተክርስቲያኒቱ እንዳታጣ እሻለሁኝ። መጠበቅ ያስፈልጋል። ለከንቱ ውዳሴ አይደለም፣ ከልብና ከእውነትን የምናገረው። ምክንያቱም እንደነዚህ አይነት መምህራንን አሳዳጁ ሊበዛ ስለሚችል፣ ስለዚህ በጣም በጥንቃቄ ማየት መጠበቅ እንዲኖሩልን መሻት ብቻ ሳይሆን እንዲህ ብቅ እያሉም ማየት አስፈላጊ ነው። ድምፃቸው ሲጠፋ ወይንም አንዳንዴ ከኛ ሲሰወሩ የት ናቸው ብሎ ማለት ተገቢ ስለሆነ ዘመኑ ክፉ ስለሆነ ለማለት ፈልጌ ነው። ሊቀ ሊቃውንትን በጣም ደስ ብሎኛል። ሌላ ጊዜም እንደዚሁ እየመጡ በዚህ ቤት እንደሚሰጡን ተስፋ አደርጋለሁ። አመሰግናለሁ። እሺ መምህር አስቻለው እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። እንግዲህ እርስዎም አይጥፉብን። እንደዚህ አይነት ደገኛ መምህራን በጣም ስለሚያስፈልጉን እኛ ጋር የስነ መለኮትም መምህራን እንደዚህ አብነት መምህራንም በየአቅጣጫው ቆይ ደበዘዘባችሁ መሰለኝ ከየሙያ ዘርፉ ብዙ ስለሚያስፈልገን መምህራን በተለይ እኛም ማናቃችሁ ትኖራላችሁ። ስለዚህ እኛ ስለማናቃችሁ መምህር አይደላችሁ ማለት አይደለም። ያው በስጋ እንደዚህ በአይን ስላልተያየን ነው እንጂ የቤተክርስቲያን ደገኛ መምህራን ስለምታውቁ ልክ እንደዚህ የኔታ ሲመጡ በየኔታ የሚያውቋቸው የሚያምኗቸው መምህራን መጥተው ያጠመምነውን ነገር አቅንተው ያጎደሉን ነገር ሞልተው እንዲያስተምሩን ምክንያት ስለሚሆን አትጥፉብን። ለምክሮት እግዚአብሔር ይስጥልን፣ በእውነት እግዚአብሔር ይስጥልን። እስቲ አንድ መግለጫ እንስማና የሐዋሳ ደብረ ምሕረት ደብረ ምጥማቅ መድኃኔዓለም ቤተክርስቲያን ናቸው። እሺ ወንድማችን ቀጠልና ከዛ ወደ መምህራችን እንሄዳለን። እሺ ድምፁ ይረብሻል። የገባኸው ድምፁ ይረብሻል። ኔትወርክ ነው መሰለኝ ይረብሻል። የኔታ ካሉ ኢንቫይት አድርጓቸው። ኔትወርኩ ከሆነ እሺ አስተካክልና ግባ ተመልሰ። የሐዋሳ ደብረ ምጥማቅ የሚለውን ካለ ግባና አስተካክል። እሺ መምህር እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ዛሬ የተማማርነው የኒቂያ ጉባኤ ምንነት በተመለከተ ነው። በሰፋ ባሉ ሁኔታ የተማርነው በኒቂያ ጉባኤ አርዮስ የተወገዘበት ምክንያት ምን እንደሆነ እና ደግሞ አርዮስ ደግሞ ሲከተላቸው የነበሩ ተንኮለኛ አካሄዶች ተንኮሎቹን ምን እንደነበሩ አሁን በዚህ ዘመን ካሉ ሰዎች ደግሞ ምን እንደምንማራ ምን እንደሚያመሳስላቸው ነው በዝርዝር ያየ ነው ማለት ነው። ከዛ ቀጥለው አስተውላችሁ ከሆነ የኔታ ሊቀ ሊቃውንት ስምዐኮነ መላክ ጉባኤውን ካስቀመጡልን በኋላ አንድ ነገር ተጨማሪ ነገር አቅርበውልናል። ምን የሚል ነበር ያደረጉት?
የጉባኤው ሂደት ምን ይመስል ነበረ የሚለው ማለት ነው። ቀጥታ ወደ ጉባኤ ዓለም የተከደ የጉባኤ ሂደቱ ራሱ ምን ይመስል ነበር የሚለው። ኧረ ኔትወርክ እስቲ ይሰማሃል? በጣም ጩኸት አለው ወንድማ፣ ጩኸት አለ። በቃ ጩኸት አለ ወይ? ቤት ውስጥ ከገባ በኋላ ደውልልን እንጂ በጣም ከፍተኛ የሆነ ጩኸት አለ። እሺ ከተፈጻሜተ ሰማዕትና ከእለእስክንድሮስ በግል ማውገዝ በኋላ ቅዱስ እለእስክንድሮስ ሶስተኛውን ውግዘት በማህበር በ318 መቶ የሚሆኑ የእስክንድሪያና የሊቢያ ኤጲስቆጶሳት ተሰብስቦ የስተት ትምህርቱን ካስረዳው በኋላ በአንድ ድምፅ አውግዘውት ነበር። በጣም በሚገርማችሁ ሁኔታ በ318 በማህበር ማለት ነው መቶ የሚሆኑ የእስክንድሪያና የሊቢያ ኤጲስቆጶሳት ተሰብስበው አርዮስን አውግዘውት ነበር። አልቀበልም በማለቱ ግን ወደ ኒቂያ ጉባኤ እንዲሳሰት ተደርጓል። ከዛ በተደጋጋሚ ጊዜ ክስ አቀረበ። የተወገዝኩት በቅናት ነው፣ ስለምበልጣቸው ነው፣ በምቀኝነት ነው፣ እኔ እንደዚህ አላምንም፣ አንድ ጊዜ በንስሐ ተመልሻለሁ። ሁል ጊዜ ዝብርቅርቅርቅ ያለ ምላሽ መስጠት የመናፍቃን አንዱ መገለጫቸው። የተዘራረቀ አቋም ነው ያላቸው። ለአንዳንዱ ሰው በስተት የተወገዝኩት ይላል፣ ለአንዱ ደግሞ ተቀንቶብኝ ነው ይላል። ከዛ ያልፍና ደግሞ አይደለም እኔ ተሳስቼ ነበረ ግን ደግሞ ተመልሻለሁ ይላል። እንደዚህ ማለት የታድሶ መናፍቃንም እንዲሁ ናቸው መገለጫቸው። ተቀንቶብን ነው፣ ተገፍተን ነው፣ ተደፍተን ነው፣ እንደዚህ አይነት ንግግር እና በዚህ መንገድ አርዮስም ሲሄድበት የነበረው መንገድ ነው። ከዛ መጨረሻ ላይ እንደምናውቀው በኒቂያ ጉባኤ ኢቭን ስህተቱ ከተነገረው በኋላ ከስህተቱ እንዲመለስ ቢነግሩትም በአቋሚ ይጸናለሁ ስላለ በ318 ሊቃውንት አርዮስ ተወገዘ። እዚህ ጋር በጣም ማለበም የሚገባን ጉባኤያት፣ ዓለም አቀፍ ጉባኤያት ሃይማኖትን አይመሰርቱም፣ ሃይማኖትን ግን ይገልጣሉ። በኒቂያ ጉባኤ በመጽሐፍ ቅዱስና በአበው በሐዋርያት ያልነበረ ትምህርት አይደለም ወልድ ፈጣሪ ነው ያሉት። በመጽሐፍ ቅዱስም በአበው ትምህርትም ያለው ነው።